ተነሳች ከተቀበረበት ከቦታው ደረሰች መስቀል አበራ ሰማይን አስጌጠ በብርሃኑ ጸዳል ምድር ተለወጠ ፀሐይና ለበለ ክርስትና እምነት ተከታዮች እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። ዛሬ እንግዲህ የመስቀል በዓልን ምክንያት በማድረግ የመስቀል አሰራር ምን ይመስላል ትርጓሜውስ ምንድነው የሚለውን እንግዲህ ከሃይማኖት አባቶች ጋር ቆይታ ልናደርግ ቀጠሮ ይዘናል። አርአየ መስቀል ለማህበረ ቅዱሳን የልማት ተቋም አስተዳደር እንግዲህ የሚሰራቸው የተለያዩ አገልግሎት አለ። አልባሳት ይሰራል፣ መባ ያዘጋጃል፣ መስቀሎችን ያዘጋጃል። ስለዚህ በእንጨትና በብረት የሚሰሩትን መስቀሎች ማምረቻችን ጋር ሄደን እንዴት እንደሚዘጋጁ እንዴት ወደ ማጠናቀቂያ ክፍል ገብተው እንደሚጠናቀቁ እናያለን። ባለሙያዎችንም አብረን እያየን አሰራራቸውን እየተመለከትን እናቀርባለን። መስቀል ማለት ትርጉሙ መከራ ማለት ነው። መከራ ማለት ነው። በይበልጥ መጽሐፍ ቅዱስን ስናጠና ስለ መስቀል ብዙ ነገር እናያለን። በይበልጥ በዓለም መላእክት መስቀል እንደነበረ አክሲማሮስ የተባለ የክርስቲያናችን መጽሐፍ ይነግረናል። ዲያብሎስን ድል የነሱበት ሰይጣንን ያሸነፉበት የመስቀል ምልክት እግዚአብሔር ሰጥቷቸው እንደነበረ በኋላም በብሉይ ኪዳን መስቀል ያዕቆብ እጁን አመሳቅሎ የልጆቹ ልጆች እንደባረከ እና ማመሳቀሉ ቀድሞ ነበረ። ከዚህ በኋላ ሙሴ ባህሩን ሲከፍል በመስቀል ምልክት አድርጎ ነው የከፈለው። ወደ ስንመጣ እንግዲህ በመስቀል ታሪክ ስንመጣ ባቢሎናውያን በድንጋይ ይወግራሉ፣ ሲቀጡ ሰው ሲቀጡ ባቢሎናውያን በድንጋይ ወግረው ይገላሉ። ፋርስ በእሳት የሚያቃጥሉ አሉ። ደግሞ ሮማውያንና አይሁዶች ደግሞ የሚያስማማቸው ይሰቅላሉ። ሰው ይሰቀላል። የመጨረሻው ጥፋት ሰው አንድ ጥፋት ሲያጠፋ አይገረፍም፣ ወደ መስቀል ሊመጣው ጥፋቱ ታይቶ እና በደሉ ይታይና ስለዚህ የተረገመ ተብሎ ቢታመን መስቀል ላይ የሞተ ርጉም ነው። ወደ ምድርም እንዳይነካው ነው ከፍ የሚያደርጉት ሰውየውና ከተማ ውስጥም እንዳይገባ ከከተማ ውስጥ ውጪ ነው የሚሰሩትና ክርስቶስ ይህን እርግማን የሆነውን በሐዲስ ኪዳን ሲመጣ እርግማን ወደ በረከት ቀየረው። የሞት የነበረው ወደ ሕይወት ቀየረው። ምድር ተለወጠ ፀሐይን አሳየ ከሁሉም በላይ ታምሮ ድንቅ ነው በምድር በሰማይ ሙት የማያስነሳ ህሙማን እንኳን አደረሳችሁ። አደረሳችሁ። ምን ክፍል ይባላል ይሄ መምህር? የቅርጻ ቅርጽ ክፍል፣ የዲዛይን ክፍል። ዲዛይን እዚህ ነው የሚወጣው፣ የመጀመሪያው ክፍል ማለት ነው። ዲዛይን የሚደረገው እዚህ ነው። ለእንጨትም ለብራናም ለተለያዩ ንዋያተ ቅድሳት መስሪያ የሚፈለጉ መስቀላት በዚህ ዲዛይን ሆነው ነው ወደ ፍልፍል ክፍል የሚሄዱት። የመጀመሪያ ክፍል ማለት ነው። የመጀመሪያ ክፍል ቤተክርስቲያን መስቀል ሊያሰራ ቢፈልግ እዚህ ነው የሚያመጡት ማለት ነው። እዚህ ነው የሚመጣው። የሚፈለገው የመስቀሉ ቅርጽ ቁመት እዚህ ይነገርና በሱ መሰረት ዲዛይን ይወጣለታል። ዲዛይን ከወጣ በኋላ እንግዲህ መስቀል ብዙ አይነቶች ስለሆኑ የመጾር መስቀል ይባላል፣ የእጅ መስቀል አለ፣ የመባረኪያ መስቀል ይባላል እና እያንዳንዱ መስቀል በእያንዳንዱ ቅርጽና ይዘት እዚህ ዲዛይን ሆኖ ወደ ፍልፍል ክፍል ይሄዳል ማለት ነው። አሁን እንደነዚህ አይነት መስቀሎች በፎቶ ተነስተው ነው የሚመጡ ወይስ ልክ እንደዚህ የመጾር መስቀል ሌሎችም አይነት መስቀሎች ተብለው ሲነገራቸው ባለሙያው ይሰራል? ማለት ከስተመሩ የሚያዘው አይነት መስቀል ይኖራል። ይሄን መስቀል ይሰራልኝ ካለ
የመጾር መስቀል እፈልጋለሁ ብሎ ፎቶ ካለው ፎቶውን ያመጣል። ከሌለው ደግሞ መጾር መስቀል ይታወቃል። ዲያቆኑ የሚይዘው መስቀል ስለሆነ በቅዳሴ ጊዜ ማጠንት ጊዜ የሚይዘው ስለሆነ ያንን መስቀል የኛ እዚህ ያሉት ባለሙያዎች ስለሚያውቁት ይሄኛው መስቀል ትፈልጋላችሁ ወይ ይባላል። ያን ጊዜ በዚያ መሰረት ቀረጻውና ዝግጅቱ ወይም ንድፉ እዚህ ይጀምራል ማለት ነው። ምን የሚያስፈልገው እዚህ ጋር ወረቀትና እስክሪብቶ ብቻ ነው? ስራስ ያስፈልጋል። የተለያዩ የሚያንጸባርቁ ወረቀቶች ትራንስፓረንት ወረቀቶች ያስፈልጋሉ። የተለያዩ ብሩሾች ምናልባት ካስፈለገ ቅብ ካስፈለገ ብሩሾች ያስፈልጋሉ። ቀለም የሚቀባው እዚህ ክፍል ነው? ቀለምም እዚህ መቀባት ይችላል። ምክንያቱም የሚፈለገው ነገር ሳምፕል ስለሆነ ሞዴል ስለሆነ ሞዴሉን ለመስራት እዚህ ቀለም ያስፈልጋል። ከዚያ በኋላ ያ ሞዴል በትንሹ ሞዴል ከተሰራ በኋላ ይሄን ይመስላል ከተባለ በዚያ መሰረት ቅርጹ ይጀምራል። በስፋት ትልቁ መስቀል ይጀምራል። ከዚያ እንደገና ያ ይቀረጻል። መስቀል በብዙ ምሳሌ በብዙ ትንቢት ሲነገር ቆይቷል። በኋላ ክርስቶስ ይሄን ሊፈጽም መጥቶ በቀራንዮ መስቀል ላይ ሲሰቀል ይሄ ለበረከት ለእርግማ የነበረውን ወደ በረከት ለሞት የነበረውን ወደ ሕይወት አድርጎት፣ ስለዚህ መስቀል የሕይወታችን ምልክት የድነታችን አርማ ብለን እንደ ኦርቶዶክሳዊ ቤተክርስቲያን እንደ ክርስትናችን እናምናለን ማለት ነው። እውነት በእውነት እውነት በእውነት እውነት በእውነት መስቀል ብርሃን። ወደ ውስጥ ስንገባ እንግዲህ እያንዳንዱ ንዋያተ ቅድሳት በመስቀል ቅርጽ ነው የሚሰራው። ራሱ ከንዋያተ ቅዱሳት ወይም ከቅዱሳት መገልገያዎች መካከል አንደኛው መስቀል ነው። ከዛ በተረፈ እንግዲህ ለመባረኪያ የሚሆን መስቀሎች አሉ። በመጽሐፍት ላይም ሀረግ ይሳላል፣ ስዕሎች ይሳላሉ። የመስቀል ቅርጽ መስቀል አሁን ሁልጊዜ ከካህናት እጅ የማይለይ ነው። ቤተክርስቲያን የሚያስፈልግ ነው። ሁልጊዜ ቤተክርስቲያን ጋር የሚገኝ ስለሆነ ሁልጊዜ እሱን እየሰራ እናቀርባለን። የእጅ መስቀል ማለት ነው። እንደ ግዙፍነታቸው እንደ ቅርጻቸው ልዩነት ዲዛይን ሲወጣም ጊዜ ይወስዳሉ። በዛ ልክ ማለት አሁን በጣም ኮምፕሊኬትድ ወይ ደግሞ ይሄ የተለያየ ቅርጽ ያላቸው መስቀሎች ካሉ እነሱም ጊዜ ይፈጃሉ። ለዲዛይን ጊዜ ይፈጃል። አሁን ትልቅ መስቀል ከሆነ አሁን የእጅ መስቀልና መጾር መስቀል እኩል ጊዜ እንትን ይላል። ያኛው መጾር መስቀል ብዙ ጊዜ ይፈጃል። እጅ መስቀል ደግሞ ትንሽም ስለሆነ ትንሽ ጊዜ ነው የሚፈልገው ማለት ነው። ለዲዛይን ለራሱ ማለት ለዲዛይን ራሱ ረጅም ጊዜ ዲዛይን ላይ ረጅም ጊዜ የሚወስደው የትኛው ነው? መጾር መስቀል አሁን እንጨት ክፍል እዚህ ስንመጣ መጾር መስቀል የሚባለው ትልቅ መስቀል ስለሆነ የተለያዩ ሀረጋትም ስላሉት በውስጡ የተለያዩ ሀረጋትም ስላሉት እሱ ረጅም ጊዜ ይፈጃል። መጾር መስቀል ማለት ነው። ለመሳልም ለዲዛይንም አሁን ጋሻቢ ያው እንግዲህ መካከለኛ መስቀል እየሳለ ነው። ምን መስቀል ነው የሚባለው? መንበር ላይ ጉልላቱ ጋር የሚደረግ ቤተክርስቲያን መንበር አይደለም። መንበር ማለት ከቤተ መቅደሱ የሚቀመጥ ታቦቱ የሚቀመጥበት ማለት ነው። እሱ ጋር ላዩ መስቀል ያስፈልገዋል። መስቀል የግድ ነው። ሁሉም ቦታ መስቀል አለ፣ ግን ላዩ ድሙ ላይ መስቀል ያስፈልጋል። እሱን መስቀል ነው አሁን እንግዲህ እሳቸው ዲዛይን እያደረጉ ያሉት ማለት ነው። ልዩ መንበር የሚባለው ልዩ መንበር ሜትር ከ20 ሜትር ከ20 ሜትር ከ50 ሜትር ከ50 ሜትር ከ60 ሜትር በተለያየ ዲዛይን ይሰራል። ልዩ እንደዚህ በእጃችን የምንይዘው አባታት ካህናት የሚባረኩበት የሚሳለመው የእጅ መስቀል አለ። ከዛ ደግሞ በመለስ ዲያቆኑ በቅዳሴ ሰዓት የሚይዘው ማዕጠንት የሚያጥንበት ምስባክ ሲሰብክ የሚይዘው ደግሞ ባለመጾር መስቀል አለ። መስቀል ባለመጾር መስቀል ነው፣ ከፍ ያለ ነው። ሶስተኛ ደግሞ መባረኪያ ደግሞ አለ። ቻችን ህዝቡን የሚባረኩበት በቅዳሴ ሰዓት የምንባረክበት መስቀል እነዚህ መስቀሎች ናቸው። ከዛ ደግሞ ቅዱስ ስጋውን ክቡር ደሙን ስንቀበል ዲያቆናት የሚያቀብሉበት እሱ እርፈ መስቀል ይባላል። የመስቀል ቅርጽ ሆኖ ይሰራል። ጫፉ ላይ መስቀል ሆኖ የሚሰራበት ነው። የመስቀል ምልክት ነው። እነዚህ ስንመለከት እያንዳንዳቸው ያለ መስቀሉ ግልጽ ያለ መስቀሉ ምልክት የሚሰራ የለም። በቆሻሻ በዛት ተራራ የሆነው ኪራቆስ ነገራት የመስቀሉን ነገር የደመራውና በአብዛኛው እኛ በእጅ ነው የምንሰራው። በእጅ ይፈለፈላል ማለት ነው። ተፈልፍሎ መስቀል ይሆናል። እንዳልኩሽ የተለያዩ መስቀሎች ነው ያሉት። እጅ መስቀል አለ፣ መባረኪያ መስቀል አለ፣ መጾር መስቀል አለ፣ የአንገት መስቀል አለ። የተለያየ መስቀል ስላለ በዚያ መልኩ በሚፈለገው ልክ ሆኖ ይወጣል ማለት ነው።
በጣም ስለዚህ የዲዛይኑን ፓርት ጨርሰናል። ወደ ቀጣይ ነው ወዴት ነው? ወደ ፍልፍል ክፍል እንሄዳለን። ይሄንን መፈልፈል እዚሁ። እሺ ወይ ተፈወሰ በክርስቲያን በአማን አማን በአማን መስቀል ብርሃን ለኩሉ ዓለም። እሺ አሁን ይሄ የፍልፍል ክፍል ነው የሚባለው። ቅድም ዲዛይን ከተሰራ በኋላ ወደዚህ ክፍል መጥቶ በተለያዩ ቁሳቁሶች ይፈለፈላል ማለት ነው። ዋንዛው ከዚህ በካርቦ ከወጣ በኋላ በዚህ መልኩ ፍልፍሉን ያካሂዱታል። ያው እንደ መስቀሉ ቅርጽና እንደ መስቀሉ ቁመት የፍልፍል ጊዜው ይረዝማል፣ ያጥራል። አሁን ይሄ አጭር ጊዜ ይፈጃል። የእጅ መስቀል ስለሆነ ብዙ ጊዜ አይፈጅም። ልክ እርስዎ እንዳያዩት ይሄኛው እንደ እጅ መስቀል ነው ቀረጸ ያለው። መጾር መስቀል ቢሆን ደግሞ ብዙ ቀናት ይፈጃል ማለት ነው። ሌሎችም ቅርጻ ቅርጾች ይሰራሉ። ሀረጋት ስላሉ ረጅም ጊዜ ሊፈጅ ይችላል ማለት ነው። ስለዚህ አሁን በጣም ትኩረት የሚፈልግ ስራ ነው። እያንዳንዷን እንትን በደንብ ጠብቆ በደንብ አድርጎ ቅርጽ ማውጣት ይፈልጋል ይሄ ማለት ነውና መስቀል አብርሃ በከዋክብት አሰርገ ወሰን። በእንጨት የሚሰራው መስቀል እጽ ነው። ይሄ እጸ መስቀል ማለት ጌታችን የተሰቀለበት ነው። ዋናው መስቀል እንጨት ነው፣ በእንጨት ነው። ወተሰቅለ ዲበ ዕፀ መስቀል በእንጨት። ስለዚህ እንጨት የሚታሰበው ዋናው የተሰቀለበትን ለማስታወስ ነው። ዲያቆን እንታወቅ እስኪ። እሺ ደርብ እባላለሁ። ዲያቆን ደርብ እባላለሁ። አሁን እየፈለፈልክ ነው ያገኘኸውና መቼ ነው የጀመርከው? አሁን ነው የጀመርኩት። አሁን አንድ 30 ደቂቃ ከጀመርኩት ማለት ነው። ምን መስቀል ነው? የእጅ መስቀል? የእጅ መስቀል ነው። አባቶች የሚይዙት የእጅ መስቀል ነው። ስንት ጊዜ ይወስዳል? እንግዲህ አንድ ቀን ሊፈጅ ይችላል። በአሁኑ የትኛው ነው ስትሰሩ በጣም አስቸጋሪ ጊዜ የሚወስደው? ጊዜ የሚወስደው ዲዛይን ማውጣቱ። ዲዛይን ሲያወጣ ነው ጊዜ የሚወስደው። ዲዛይን ወጥቶ ከዛ መፈልፈል ላይ ነው። የትኛው መስቀል ነው ረጅም ጊዜና የሚፈጅባችሁ? ረጅም ጊዜ የሚወስደው መጾር መስቀል ነው። ስንት ቀን ይወስዳል? እሱ አንድ 5 ቀን ይወስዳል። እንደ 5 ቀን ለመፈልፈል ማለት ነው። በቆሻሻ በዛት አሁንም ተመሳሳይ ፍልፍል ክፍል ሆኖ ግን እዚያ የፈለፈለው ከእንጨቱ ያወጣውን መስቀል የእጅ መስቀል አሁን ዲቴይል የለቀማ ስራ በደንብ እየፈለፈለው ነው ያለው ማለት ነው። ይሄ ሀረግ አለ፣ የተለያዩ ቅርጾች አሉ። የተለያዩ ደግሞ ለማሸት እንዲመች አድርጎ በደንብ አድርጎ እያንዳንዷን ቅርጽ በዚህ በያዘው ምላጭ በደንብ ያወጣታል ማለት ነው። ከዚያ በኋላ ወደ ማሸት ክፍል ከመሄድ በፊት እዚህ ሆኖ እንደዚህ አይነት ስራዎችን መጠናቀቅ አለባቸው ማለት ነው። ዕጣንን አጢሳ ደመራን ደምራ ማስቆፈር ጀመረ። ትልቁ ነገር ትርጉሙ ነው። በዚህ ላይ ያለው ትርጉም ነው። እዚህ ላይ ጲላጦስ አንድ የጻፈው ጽሑፍ አለ። ኢናና አሚል ኢየሱስ ናዝራዊ ንጉሥ አይሁድ የሚል መስቀል ላይ ጻፈ ስላለ ጽሑፍ አለ። ክርስቶስ በዚህ መስቀል ላይ አለ። ደሙ ፈሷል፣ ስጋው ተቆርሷል። በዚህ መስቀል ላይ በሚስማር በችንካር ተመቷል። ይሄን ነው የምናስበው እና ለስሙ እንበረካለን። ጉልበት ሁሉ ለኢየሱስ ስም ይንበረከክ ስል መስቀሉ ላይ የማይወርድ ስም አለ። እንደውም ብዙ ሰዎች አውርድ ብሎት ነበር ጲላጦስ። ኢየሱስ ናዝራዊ ንጉሥ አይሁድ የሚለውን ስም አይ ይሄ እኛን አይወክልም ይውረድልን ብሎ ነበር እና እርሱ የጻፉንን ጽፌአለሁ ብሎ ይሄ ስም አሁንም ድረስ በሌላችን አለ። መስቀሉ ስናይ የሚታየን ከአርማው ባሻገር ስሙ አለ። የሚባረክ ስም፣ ሕይወት የሚሆን ስም፣ ልንሰግድለት የሚገባ ከስም ሁሉ በላይ የሆነ ስም መስቀሉ ላይ አለ። ትርጉሙ ነው እንጂ የተሰራበት ማቴሪያል አለ። በመስቀሉ
ይሄ የብረት ክፍል ነው። የብረት መስቀል የሚሰራበት ክፍል ነው። ያው እንግዲህ አሁን የምታያቸው የክፍል ኃላፊዎችና ባለሙያዎች መስቀል እየሰሩ ነው ያሉት። እንኳን አደረሰን። እንኳን አብሮ አደረሰን። አንተነህ ታደሰ እባላለሁ። እናንተም እንኳን ደህና መጣችሁ። አሁን የምትገኙት የማህበር ቅዱሳን ልማት ተቋም የማምረቻ ማዕከል ውስጥ ነው ያላችሁት። ምን አይነት ልዩነት አላቸው የእንጨት መስቀሎችና የብረት መስቀሎች? በዋናነት የብረት መስቀል የምንጠቀመው ለቤተክርስቲያን በውጭ በኩል ላሉት ለቤተክርስቲያን አገልግሎት የሚጠቀመው ለምሳሌ በአጥሩ ላይ መግቢያ በሩ ላይ የሚደረግ አሁን የምታያች መስቀል የቤተክርስቲያን መግቢያ በር ላይ የምትደረግ መስቀል ናት። ሴንተ መሃሏ ላይ የምትደረግ አልኳ አናት ላይ የምትደረግ ናት። አሁን እንደገና ደግሞ ጉላት ላይ ደግሞ የሚደረግም የመጨረሻው መስቀል ቁመታቸው እና ዲዛይናቸው እንደ የቤተክርስቲያኑ ሳይዝ እና መጠን እንደ ቤተክርስቲያኑ እንደ ካቴድራሉ ሁኔታና ስፋትና መጠን የዲዛይኑ ሁኔታ ይለያያል። ስፋቱም የዛኔ ይለያያል። መስቀል የድል አክሊል ነው፣ የአሸናፊነት አክሊል ነው። እኛ ተዋግተን አለ ክርስቶስ ሞቶ ነው ይሄና የአሸናፊነት የድል አክሊል ሰጠን። ሰው አሸንፎ በጦርነትም በትግልም አሸንፎ የሚያደርገው የሚጎናጸፈው ሽልማት አለ። ለኛ ሽልማታችን ይሄ መስቀል ነው። መስቀል ነፃነታችን የታወጀበት ነው። መስቀል እርቅ ነው፣ እርቅ የታወጀበት ነው። መስቀል ይቅርታ የተነገረበት ነው እና መስቀሉ እንደ ክርስትና ያለው ትርጉም ከባድ ነው። የሚታየው የተመሳቀለ መሆኖች አለ። በውስጡ ብዙ የሚነሱ መንፈሳዊ ትርጉሞች አሉ እና ሰላም አለው፣ ፍቅር አለው፣ እርቅ አለው፣ በረከት አለው፣ ጸጋ አለው። በመስቀሉ እንደዚህ እንደ ቀላል ነገር የምንመለከተው አይደለም። ደግሞ እንደ ክርስትና ጠዋት ስንነሳ ስንተኛ እያማተብን ነው። ከሁሉም በላይ ታምሮ ድንቅ ነው በምድር በሰማይ። አሁን ወደ ማጠናቀቂያ ክፍል እየመጣን ያለ ነው። ይሄ እንጨትም መስቀል የብረትም መስቀል ተጠናቀው የሚወጡበት ክፍል ነው ማለት ነው። ቀለም ፊኒሺንግ፣ ስቶፖ፣ ሌሎችም የሚያስፈልጉ ነገሮች በአጠቃላይ እዚህ ተጠናቀው ይወጣል ማለት ነው። አንድ መስቀል ልክ እንደዚህ አይነት ማለት ነው። ቀለም መስቀል ሁሉም ነገር ለስልሷል፣ ሁሉም ነገር ተቀብቷል፣ ለስልሷል፣ ተዘጋጅቷል፣ ለአገልግሎት ዝግጁ ነው ማለት ነው። በብርሃኑ ጸዳል ምድር ተለወጠ፣ ፀሐይን አሳየ። ከሁሉም በላይ ታምሮ ድንቅ ነው። በአብ በወልድ ቅዱስ ስም ታላቁ አባታችን ቅዱስ ያሬድም ዮሐን ጊዮርጊስ ዘጋስጫ የሚታበሩበታል። አቲ ወትነሳ እያማተብኩ እነሳለሁ በአብ በወልድ ቅዱስ ስም እና እመረኮዘዋለሁ። ሲሄድም ለመንገዴ ምርኩዝ ነው፣ ይጠብቀኛል፣ አጥሬ ነው፣ ይከለኛል ይላል። መስቀል አጥር ነው። መስቀል የድል አርማ ነው። መስቀል ሽልማት ነው። መስቀል ደግሞ ለሁላችን የተሰጠ ነፃነት ነው። እንደ ክርስትና መስቀል ሲመለከች ምናየው ምን ነው? ነፃነት ወጥተናል። ከባርነት ወደ ልጅነት፣ ከሞት ወደ ሕይወት፣ ከመገዛት ወደ አርነት ወጥተናል። መስቀል ስንመለከት ሲኦል የነበርነው ወደ ገነት ተመልሰናል። ባሪያዎች ነበር፣ ልጆች ሆናልና ምልክታችን ነው የነፃነት የወጣንበትና የሰላም አርማ፣ የነፃነት ምልክት፣ የድል ሽልማታችን። በብርሃኑ ጸዳል ምድር ተለወጠ፣ ፀሐይን አሳየ። ከሁሉም በላይ ታምሮ ድንቅ ነው በምድር በሰማይ። መስቀል አበራ ሰማይን አስጌጠ፣ በብርሃኑ ጸዳል ምድር ተለወጠ፣ ፀሐይን አሳየ። ከሁሉም በላይ አሁን ማምረቻ አይተናል። አሁን ደግሞ የንዋያተ ቅድሳት ማከፋፈያና ማሰራጫ ሱቅ ነው። በቤታችን ቅድስት ማርያም መንበረ ፓትርያርክ የሚገኝ ሱቅ ነው። መስቀሎችን፣ የተለያዩ መስቀሎች፣ በእጽ የተሰሩ መስቀሎች፣ በነሐስ የተሰሩ መስቀሎች፣ በወርቅ ቅብ የተሰሩ መስቀሎች እና በእንጨት የተሰሩ መስቀሎችን እዚህ ለሽያጭ ይቀርባሉ ማለት ነው። እልል ተነሳች ከተቀበረበት ከቦታው። በመላው ዓለም የምትገኙ ኦርቶዶክሳውያን እንኳን ለ2018 ዓ.ም የመስቀልና የደመራ በዓል በሰላምና በጤና ያደረሳችሁ። ዘመኑ የሰላም የፍቅር የበረከት ሁላችሁ እመኛለሁ። አምላካችን እግዚአብሔር በመስቀሉ ብርሃን ሁላችን ይባርከን ይቀድሰን። እንግዲህ ሐዋርያው ቅዱስ ጳውሎስ
በቆላስይስ መልእክት ምዕራፍ 1 ቁጥር 9 ላይ በመስቀሉ ሰላምን አደረገ፣ ርቀው ለነበሩትም ቀርበው ላሉትም መስቀሉን ሰጣቸው፣ ሰላማቸው ስለሆነ ይላል። ጥልን በመስቀሉ ገደለ ይላል። ያው ጥል የተባለው ዲያብሎስ ነው። ዲያብሎስ በግብሩ ሲጠራው ጥል አለው። ስለዚህ አንድ ያልሆኑ አካላት መላእክትና ሰዎች ሰማይና ምድር በመስቀሉ አንድ ሆነዋል፣ ተባብረዋል፣ አንድ ሆነዋል። ስለዚህ መስቀል ኃይላችን ነው፣ ቤዛችን ነው። መስቀል ጽናችን ነው። መስቀል ትምክታችን ነው። መስቀል የነፍሳችን መዳኛ ነው የምንለው ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን በቀራንዮ የተሰቀለበት ዙፋን የክብር ዙፋን ስለሆነ መስቀልን ከፍ አድርገን በጉልላት ላይ መስቀሉን ከፍ አድርገን በእጃችን ላይ በአንገታችን ላይ በልብሳችን ላይ በሁሉም አካላታችን ላይ መስቀልን እናደርጋለን ማለት ነው። ለመስቀሉ ደግሞ እንሰግዳለን። ቅዱስ ዳዊት በመዝሙር 36 ቁጥር 7 ጀምሮ እንደተናገረው ወንሰግድ አበቆመ እግረ እግዚእነ ወንሰግድ ውስተ መካን አበቆመ እግረ እግዚእነ ጌታችን መድኃኒታችን ኢየሱስ ክርስቶስ በቆመበት መስቀል በቀራንዮ እንሰግዳለን። እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። መልካም በዓል። እናንተም ስለመጣችሁ እናመሰግናለን። እግዚአብሔር ይስጥልን። መልካም በዓል። አሜን። ኛው መስቀል ከተቀበረበት እንግዲህ ተመልካቾቻችን እንደተመለከታችሁት የመስቀልን በዓል አስመልክቶ የመስቀል አሰራርን በማህበረ ቅዱሳን የንዋየ ቅዱሳን ማምረቻ ተገኝተን የመስቀል አሰራር ምን ይመስላል የሚለውን እያስመለከትናችሁ ቆይታ አደረግን። እንዲሁም ደግሞ ትርጓሜው ምን ይመስላል የሚለውንም እንግዲህ ከሃይማኖት አባት ጋር ቆይታ አደረግን። እንደወደዳችሁ ተስፋ እናደርጋለን። ልዩ የበዓል ፕሮግራማችን እዚህ ጋር ተጠናቋል። አብራችሁ ቆይታ ያደረኩት ቃል ኪዳን ዘላለም ነበርኩኝ። በመላው ዓለም ለምትገኙ የመስቀል በዓልን እያከበራችሁ ለምትገኙ የክርስትና እምነት ተከታዮች መልካም በዓል ማለት እንፈልጋለን። ቀሪ የአዲስ ሚዲያ ኔትወርክ የመዝናኛ ፕሮግራሞቻችን ይቀጥላሉ። መልካም በዓል። ጥልን በመስቀሉ ገደለ፣ በመስቀሉ ለሰው ልጅ ሰላምን አደለ፣ በመስቀሉ ለሰው ልጅ ሰላምን አደለ።